ጤና ይስጥልን ተመልካቾች እንዴት አላችሁ? ውድ ቤተሰቦች ላይክ ሰብስክራይብ ማድረጉን ቀጥሉ። ውድ ቤተሰቦች ስላችሁ በነገራችን ላይ ውድ ቤተሰቦች ስለሆናችሁ በእርግጥም ከመጀመሪያው ጀምሮ አብራችሁኝ ስለነበራችሁ እዚህ ስላደረሳችሁና ወደፊትም ደግሞ ትልቅ የማድረግ ህልም ስላላችሁ ታማኝ መረጃ እናገኛለን ብላችሁ ተማምናችሁ ስለምትመጡና በተለያየ አቅጣጫ ልክ ሆናችሁ ስላገኘኋችሁ ቤተሰቦች ወዳጆች እላችኋለሁ። ኦፍ ኮርስ በኩራትም የእናንተ ሚዲያ ነው የምላችሁ የእናንተው ስለሆነ እናንተው ያነሳችሁት ስለሆነ እያነሳችሁት ያለ መንገድ ላይ ነን። ብዙ ነገር ይጠብቀናል፣ ብዙ ጉዳይ ይጠብቀናል። ከዛ አንጻር ነው you are my family you are my ፓርትነር ፓረንት ብዙ ነገር የምላችሁ እንደዛ ስለሚሰማኝ በእርግጥም ደግሞ ሁሌ ኮሜንት የምታደርጉትን ልጆች ሰዎች አያችኋለሁ። ሁሌ ላይክ የምታደርጉት፣ ሁሌ ሼር የምታደርጉት፣ ሁሌ የምትመለከቱት እስከ መጨረሻ ሁላችሁንም ስለምመለከት ለዛ ነው ሰው እናንተን ቤተሰብ ያላልኩ ማንን እላለሁ ከሚል አንጻር ነውና ወደ ቤተሰቦቼ ደግሞ አለውኝ በዚህ ጉዳይ ላይ እንግዲህ አብረን በተመሳሳይ ጉዳዮችን እንትን እያለን እንቀጥላለን። እጅጉን አመሰግናችኋለሁ። እንደተለመደው ቢኒያም ካሴ ነኝ። ዛሬ ደግሞ የራሻና የሰሜን አትላንቲክ የጦር ጥምረት በተለይም ከአሜሪካ አንጻርም ምን ይመስላል፣ ምንድነው ታሪካዊ ችግራቸው፣ እነዚህ ኃይላት የሰሜን አትላንቲክ የጦር ጥምረትና የራሽያ ጉዳይ ምንድነው የሚለውን በስፋት አስመለክታችኋለሁ። ፑቲንስ ኔቶን በተመለከተ ምንድነው የሚሉት፣ ኔቶ ምንድነው ራሽያ ጋር ያለው ጠላትነት ታሪካዊ ሂደቶችን እና አንዳንድ የፖለቲካዊ አሁናዊ አለመግባባቶችን የተመለከቱ መረጃዎችን አጋራችኋለሁ። በነገራችን ላይ እንግዲህ እናንተን አምነው የመጡ ደግሞ የቴምር ሪል ስቴት ማስታወቂያ አስነጋሪ ልጆች አሉና አስነግረዋል። ሰው ያስነገሩበት ምክንያት ምንድነው? እኔ ራሴ የኔ ቤተሰቦች ታማኞች ናቸው። በጣም አቅም ያላቸው ሰዎች ናቸው። ሚድል ኢስት የሚኖሩ ሚድል ኢስት ሲባል የሆነ ሳውዲ፣ እስራኤል ውስጥ የተለያዩ አካባቢዎች ውስጥ የሚኖሩ አረብ ኤሚሬቶች እንዲሁ የተለያዩ ኤሪያዎች ስለምመለከታችሁ ነው ወዳጆቼ። በቤይሩት የምትገኙት ሁሉ ስላላችሁ አቅሙም ስላላችሁ ሰሜን አሜሪካ ጭምር እንግሊዝ ውስጥ ያላችሁ፣ እስራኤል ውስጥ ያላችሁ ኤቭሪዌር በዓለም ጥግ ሁሉ ያላችሁ ሰዎች በመሆናችሁ እናንተን ተማምኜ እንግዲህ ማስታወቂያ አስነግረዋል። ሰው አንዳንድ እንቅስቃሴዎች እንዳሉ ነግረውኛልና እጅጉን አመሰግናችኋለሁ። አሁንም በነገራችን ላይ ስርዓት ያለው አግባብ ያለው ስልካችሁ እንዲህ ተቀምጦላችኋል። በሱ መጠቀም ትችላላችሁ። አግባብ ያለው የክፍያ ስርዓት አግባብ ያለው ሁኔታዎችን ነው ያመቻቹላችሁ። ኮስቱም ሚኒማይዝድ የተደረገ ነው። ከዚህ አንጻር የቤት ባለቤት መሆን ትችላላችሁ ለማለት ነው። ውድ ተመልካቾቼ እንግዲህ ቤተሰብ ስለሆናችሁ እናንተም ተጠቀሙ ለማለት ያህል ነው። በታሪካዊቷ ፒያሳ እምበርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። የሩሲያና የኔቶን ጉዳይ ማንሳት አስፈላጊ ነው። የሩሲያና የኔቶ ጉዳይ ኔቶ እንግዲህ እንደምታውቁት አመሰራረቱ ዓላማው ምን እንደሆነ እነ ፕሬዚዳንት ቭላድሚር ፑቲን ጠንቅቀው በአግባብ ነው የሚያውቁት። በተለይም ደግሞ ቭላድሚር ፑቲን ኔቶ ላይ ጥርስ የነከሱ ሰው ናቸው። ጥርስ የነከሱበት ምክንያት ምን መሰላችሁ? እንግዲህ እንደምታውቁት የሩሲያው የስለላ ድርጅት የእሱ ዳይሬክተር በነበሩበት ጊዜ በዛ ጊዜ የነበረ የኬጂቢ ማለት ነው። በዛ ጊዜ እሳቸው እንደምታውቁት ምስራቅ ጀርመን ላይ ነበሩ። እንግዲህ ያኔ ስራ ላይ ነበሩ። ከኬጂቢ ጋር እየሰሩ በኦፊሰርነት እየሰሩ በነበሩበት ሰዓት ምስራቅ ጀርመን ነበሩ። ምዕራብ ጀርመኑ የምዕራቡ አሜሪካ የምትመራው ዓለም ያው እንግዲህ እነ ብሪታንያ፣ እነ ካናዳ፣ ሌሎችም እነ ፈረንሳይ እንግዲህ ያሉበት ኃይል ስዊዘርላንድም ወይም ደግሞ በምዕራቡ ዓለም ጥግ የነበሩ ሀገራት ወይም ምዕራብ ጀርመንን ይዞ ነበረ። ያው የበርሊን ግንብ ሲፈርስ አለ የተቀላቀለው ወይም ደግሞ አንድ ጀርመን የመጣችው። ስለዚህ ምስራቁን ደግሞ እነ ቭላድሚር ፑቲን ወይም ደግሞ የዛኛዋ ሶቪየት ህብረት ነበረች ትቆጣጠር የነበረውና ያኛውን ኮቴሽን ያኛውን ጥያቄ ውስጥ አስገብተው ነው። ያኔ ሶቪየት ስትፈርስ የነበራቸው ስምምነት ነበረ። በመንገድ ነው የፈረሰው ምናምን የሚለው እንዳለ ሆኖ ሶቪየት ስትፈርስ የነበረው ስምምነት አልተከበረም። ጎርባቼቭ አስበልተውናል፣ አስጠቅተውናል የሚል አረዳድም አላቸው። ሌላውን ትተኑ ጥርስ የነከሱበት ትልቁ ምክንያት እዛው ምስራቅ ጀርመን ላይ ሆኖ ሶቪየት ህብረት ስትፈራረስ የጀርመን ግንብ ፈርሶ ምዕራቡ ጀርመንን ሲቆጣጠር ጀርመን የኔቶ አባል እንደማትሆን በተለይ ምስራቁ ወደ ምስራቅ አውሮፓ እንዳይስፋፋ ቃል ተገብቶ ነበረ። ግን ያ ሁሉ ፈርሶ በርካታ ሀገራት ወደ ኔቶ መቀላቀል ቀጥሏልና ከዛ ኮንሰፕት ከዛ አረዳድ አንጻር ነው እንግዲህ
እነ ፕሬዚዳንት ቭላዲሚር ፑቲን ኔቶ ላይ ጥርስ የነከሱት እና ኔቶ ምንድን ነው ሲባል ግን ኔቶ ምንድን ነው? ኔቶ ስላችሁ እንግዲህ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የሰሜን አትላንቲክ ጦር ጥምረት ነው። አክቹዋሊ የጦር ቃል ኪዳን ድርጅት አለ። ምኑ ነው ቃል ኪዳን? አንዱ ሌላውን ለመጠበቅ ቃል ኪዳን ሊሆን ይችላል፣ ግን የጦር አሊያንስ ነው። በቃ የጦር አሊያንስ ነው። ስለዚህ የቃል ኪዳን ድርጅት ሳይሆን የጦር ጥምረት የሚለው በጣም ወርዝ ያደርጋል ብዬ አስባለሁ። እና ኤኒዌይ ኔቶ ምንድን ነው ሲባል ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ነው። የሰሜን አትላንቲክ የጦር ጥምረት አባላት ናቸው። በአትላንቲክ አካባቢ በአውሮፓ አካባቢ ያለውን ስጋት መቀነስ የሚችሉ ኃይሎች አንድ ላይ ለመስራት እንግዲህ የተሰባሰቡበት ነው። የተሰባሰቡበት ምክንያት ምንድን ነው? በዋነኝነት አንደኛ ሞስኮን ባለችበት ማስቀረት። ሞስኮ ሲባል ሶቪየት ህብረት፣ ያኔ ሶቪየት ህብረት እንደምታውቁት ከ19 እንግዲህ የቀዝቃዛው የዓለም ጦርነት ነው። ሶቪየት ቀደም ሲል ዘመን ነበረች፣ ግን ከ1947 እስከ 91 በነበረው ሁኔታ እንግዲህ የቀዝቃዛው የዓለም ጦርነት ዓለምን ለሁለት የከፈለ ስለሆነ ምስራቁ በሩሲያ ወይም ደግሞ በሶቪየት ህብረት በሞስኮ የሚመራ ምዕራቡ ደግሞ በእነ አሜሪካ የሚመራ ሆኖ የሁለት ዓለም ነበረች። የሁለት ኃይላት የሁለት ግዙፍ ሀገራት የሞስኮና የዋሽንግተን ዓለም ነበረች እና እሱን ግምት ውስጥ በማስገባት ነው እንጂ ሶቪየት ቀደም ሲልም ነበረ ከ1945 በፊት ከሁለተኛው የዓለም ጦርነት በፊትም የነበረ ነው። ምንም እንትን የለውም። ግን እንግዲህ ሲመሰረት ምንድን ነው ዓላማው? ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዋነኛ ዓላማው አንደኛ ሶቪየት ህብረት ምንም አንድም ኢንች ወደ ምስራቅ አውሮፓ እንዳትንቀሳቀስ የማድረግ ነው። ሁለተኛው ደግሞ በተመሳይ ሩሲያ ማለት እንችላለን። ሶቪየት ህብረት ባለ 15 ሀገራቱ ሶቪየት ህብረት ወደ አትላንቲክ አካባቢ ያለውን የጸጥታ ሁኔታ እንዳያስቸግሩ ወይንም ጫና እንዳይፈጥሩ የሚል ነው። ግን በጥቅሉ ስትመለከቱት የዓለምን ፖለቲካ በአንድ ስርዓት ውስጥ የማስቀመጥ አካሄድ እንዳለው ግምት ውስጥ ለማስገባት እድሉን ይፈጥራልና ይሄኛውን ትሬንድ ሁሉ ስንመለከተው ፖለቲካው አንድም በሰላም አንድም ደግሞ በውጥረት መልኩ ሊለውጥ እንደሚችል ትላንትን ዛሬ ላይ ሆኖ ማሰብ ያስፈልጋልና ስለዚህ ኔቶ የተቋቋመው ሞስኮ የምትባል ጠላት ምንም አይነት እንቅስቃሴ ማድረግ የለባትም በሚል አንድ ምክንያት በማንሳት ነው። ስለዚህ ሞስኮ ደግሞ ይህን ስታደርግ በ1953 አካባቢ የዋርሶ ስምምነት የሚባል አለ። የምስራቅ አውሮፓ ሀገራትን ጨምሮ ወይም ደግሞ የዛኔ ሶቪየት ህብረት አባላት ፖላንድ የሶቪየት ህብረት አባል ባትሆንም ፖላንድን ጨምሮ የተለያዩ ኃይላት የዋርሶ ስምምነትን አደረጉ እና የዋርሶ ስምምነትና የኔቶ ጥምረት እንግዲህ ተገዳዳሪ ሆኖ እስከ 1991 ድረስ የቀጠለበትን አጋጣሚ ፈጥሯልና ኔቶ ስለዚህ ዓላማው አሁን ደግሞ ኔቶ ያኔ ሶቪየት ህብረት እንዳትንቀሳቀስ ማድረግ ሞስኮ የምትፈጥረውን ጫና መመከት የሚል ሀሳብ ነበረው። አሁን ደግሞ የኔቶ ዋነኛ ዓላማ ሩሲያን በጠላትነት ፈርጆ ሩሲያ ስትራቴጂክ ኤነሚ ወይም ስትራቴጂክ ስጋት የፈጠረች ትሬት ብለው እንግዲህ ፈርጀዋታል ሩሲያን በግልጽ። ያኔ 1949 ላይ በ12 ሀገራት ሲመሰረት ይህ ነበረ ዓላማው። ያኔ በዛ መንገድ የተመሰረተው አሁን አድጎ ኔቶ ያኔ 12 ሀገር ነበረ። አሁን ኔቶ 32 ሀገር ነው። ስንት ሀገር ነው የጨመረው? 20 ሀገር ጨምሯል። ስለዚህ ላለፉት እንግዲህ 35 ዓመታት ኔቶ 20 ሀገራት ሲጨምር ራሽያ ምንም የጨመረችው ነገር የለም እና ከዚህ አንጻር እነ ቭላድሚር ፑቲን ጥርስ ነክሰዋል ማለት ነው። እና 1949 ላይ ኔቶ ሲቋቋም እንግዲህ ቅድም እንዳልኳችሁ ሶቪየት ህብረትን እዛው ላይ ማስቀረት ማለት በአንድም በሌላም መንገድ ሞስኮ የምትባል ኃይልን ምንም እንኳን ያኔ ሶቪየት ህብረት የ15 ሀገራት በነገራችን እና አርሜኒያ፣ አዘርባይጃን እና አሁን ኤስቶኒያ፣ ቤላሩስ ምናምን የመሳሰሉ ሀገራት ባልቲክ የሚባሉት አብዛኛው የምስራቅ አውሮፓ ሀገር ለ15 ከሩሲያ ጋር ነበሩ። ስለዚህ ሩሲያ የ15 ሀገራት ጥምረት ነበረች። 1991 ላይ ሶቪየት ህብረት ስትፈርስ ሚሃኤል ጎርባቼቭ ሲያፈርሷት ሮናልድ ሬገን ስራ በመስራታቸው ሚሃኤል ጎርባቼቭ ሲያፈርሷት ምንድን ነው የሆነው? 15 ሀገር ሆነች። ራሽያ አሁንም የሶቪየት ህብረት ሜንታሊቲን ይዛ የቀጠለች ሀገር ካልሆነች በስተቀር ናት። ኦብቪየስሊ ሌሎቹ እንግዲህ የምስራቅ አውሮፓው የባልቲኩ ሁሉም ኔቶ ጋር ተቀላቅሎ የራሽያ ጠላት ወደ መሆን ደርሷል እና ከዚህ አንጻር የሚታይ ነው። ስለዚህ ለዚህም ነው እጅግ አስቸጋሪ የሚባለው እና ለማንኛውም ኔቶ 1949 ላይ ሲመሰረት 1949 ላይ ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ሲመሰረት ዓላማው እንደነገርኳችሁ ነው። ሲመሰረት በ12 ሀገር ነው። የኔቶ አባላት ሁሉም ማለት የሚቻሉ የማን ሀገር ናቸው? የአውሮፓ ሀገራት ናቸው። 30ውም የአውሮፓ ሀገራት ናቸው። 2 ብቻ የሰሜን አሜሪካ ሀገራት ናቸው በኮንቲነንት ደረጃ ስናይ። ስለዚህ የኔቶ ማለት የሁለት አህጉራት ጥርቅም ማለት ነው። የሁለት አህጉራት ሲባል የሁለት አህጉራት በብቸኝነት የአውሮፓና የሰሜን አሜሪካ
ሰሜን አሜሪካ ስንል ደግሞ እነማን ናቸው? ካናዳና አሜሪካ። አሜሪካ ደግሞ የአውሮፓ ምንድን ናት ብላችሁ ስትወስዱ ግልጽ ነገር ነው። ካናዳ ደግሞ ከአውሮፓ ጋር እንዴት ነው ያላት ግንኙነት ሲባል ግልጽ ነገር ነው። ምንም እንኳን አሁን ዶናልድ ትራምፕ በተወሰነ መንገድ የማፈንገጥ ጉዳዮችን እያሳዩ ሁኔታዎችን እያሳዩ ነው ቢባልም እና ይሄኛውን ግምት ውስጥ ማስገባት በእርግጥም ያስፈልጋል። ለዚህም ነው አስቸጋሪ ነው የሚባለው። ስለዚህ ግራ ቀኝ የተለያዩ ሀሳቦችን መመልከት በዚህ ልክ ሊያስቀምጥ ይችላል። ሰው እንግዲህ በ12 ሀገራት 1949 ላይ የዛሬ 81 ከዛ ወይ 75 ዓመታት ሲመሰረት ኔቶ ዓላማውን በግልጽ ካስቀመጠ 12 ሀገር ነበረ። እነ አሜሪካ እንግዲህ በዋነኝነት እነ አሜሪካ፣ ፈረንሳይ፣ ብሪታንያ መስራቾች ናቸው። እንደው መጠቀስ ያለባቸው ሀገራት ናቸው። እነ ካናዳ ያሉ ሀገራት ናቸው። ባይዞ ቱርክ 19 ቱርክም ከመስራቾች ውስጥ ናት። እንግዲህ ቱርክ ደግሞ ስትቀላቀል ምንድን ነው ቱርክ ደግሞ የሁለት ኮንቲነንቶች ኮምፖነንት ነው። ይሄኛው ጥምረት ስላችሁ የአውሮፓና የምንድን ነው የሰሜን አሜሪካ ሁለት ሰሜን አሜሪካ አለ 30ው አውሮፓ። ቱርክን በልዩነት መውሰድ እንችላለን። ቱርክ ስትቀላቀል ይሄኛውን ጥምረት እንግዲህ ቱርክ የትኛው ኮንቲነንት ውስጥ ናት ከተባለ ኤዥያ ነች አይደለ? ግን ግራ በሚያጋባ መልኩ የቱርክ አቋም ወደ አውሮፓም ወደ ኤዥያም ነው። ከዛ አንጻር ነው ሁኔታዎችን በቀላሉ ማየት አይቻልም የሚባለው። እንደ ቱርክን በስፔሻል ነገር ብንይዛትም እሷ አንድ ኤዥያ አድርጉኝ አንድ የአውሮፓ ህብረትም ቀላቅሉኝ የሚል ሀሳብ ስላላት ቱርክን በስፔሻል ብንይዛት ሌላው አውሮፓና ሰሜን አሜሪካ ነው። በተለይ ሁሉም አውሮፓ ነው ማለት ይቻላል። እና እጅግ አስቸጋሪ ጥምረት ነው። ዓላማውን ፕሬዚዳንት ቭላድሚር ፑቲን በጥንቃቄ ስለሚመለከቱት እጅ አንሰጥም፣ ዋጋ እናስከፍላለን የሚሉትም ከዚህ አንጻርና ኔቶ በዚህ ልክ የተቋቋመ ኃይለኛ ድርጅት ነው። ኔቶ ባይዞ ኔቶ የራሱ እንትን የለውም። ኔቶ ማለት ችግር ሲፈጠር ሄድኳርተር አለ ኦፍኮርስ፣ ግን የራሱ ጦር የራሱ የሚንቀሳቀስ ኃይል የለም። ሀገራት ዝም ብለው በፈቃደኝነት በጂዲፒያቸው መጠን የሚያዋጡት ኃይል ከዚህ እዚያ ሆኖ የሚሰማራ ነው እንጂ የራሱ ጦር የሚንቀሳቀስ ልክ እንደ አንድ ሀገር ወይ ልክ እንደ አንድ ጥምረት የራሱን ጦር ታጥቆ የሚንቀሳቀስ ኃይል አይደለም። በሆነ አጋጣሚ ያዋጣሉ። እንደዚህ የሚዋጣ ጦር ነው ያለው። ሄድኳርተር አለው የሚዋጣ ጦር። እንደምታውቁት አብዛኛው አሜሪካኖች የምታዋጣውና እንደዛ ሆኖ ያን ያህል ሀገራትም የመግባባት እድል የላቸውም። እንደነ ስሎቫኪያ እንደነ ሃንጋሪ ያሉ ሀገራት ጥያቄ ያላቸው ኔቶ በተለይም በራሽያ ላይ የሚፈጽመውን አንዳንድ አስቸጋሪ ነገሮች ሲመለከቱ ይህ ለምንድን ነው የሚል ጥያቄ እያነሱ ይገኛሉና ከዚህ አንጻር አንድነትም የለውም። ያው እንደምታውቁት ኔቶ አርቲክል 5 የምትባል አንቀጽ አለችው እና እቺ አንቀጽ 5 አንዱ ሲነካ ለምሳሌ አሜሪካ ስትነካ ብሪታንያ፣ ፈረንሳይ ሁሉም 31ዱም አባላት እንዲነሱ የሚያደርግ ሊቱዌኒያ እነዚህ ላቲቪያ የሚባሉት ስቶኒያ የሚባሉት በቅርቡ የተቀላቀሉት እና ስዊድን ጭምር በራሽያም ሆነ በሆነ ኃይል ቢነኩ ሁሉም 32ቱም ሀገራት ተረባርበው ያችን ሀገር ለማዳን በአንድ ጥቃት በፈጸመው ሀገር ላይ ጥቃት ለመሰንዘር የሚሄዱበት ርቀት ነው እና ይሄኛው ነው የፖለቲካ አንደምታውን ይሄኛው ነው የፖለቲካ አካሄዱን ሌላ መልክ እያሰጠው የሚገኘውና በቀላሉ የሚታይ አይደለም ለማለት ግን ያስደፍራል። እና ይህን እንደዚህ አይነት ነገሮችን ጉዳዮችን ሲመለከቱ ነው እና ፕሬዚዳንት ቭላድሚር ፑቲን ለምን ይሆነ የሚል ሀሳብ እያነሱ የሚገኙት። በነገራችን ላይ ኔቶ ራሽያ ላይ ጥቃት ሰንዝሯል ወይም ደግሞ ኔቶ ራሽያ ላይ ጥቃት ሰነዘረ ማለት ያስችላል። አንደኛ ኔቶ ጥቃት ሰነዘረ ሲባል ሩሲያ ጥቃት ስትሰነዝር በምዕራብ ዩክሬን አካባቢ ከፖላንድ ድንበር ጋር የሚገናኙ አካባቢዎችን ወይም ደግሞ የኔቶ አባላት በሚቀርቡባቸው አካባቢዎች ላይ ጥቃት ስትሰነዝር ትርጉም ያለው ጥቃት ሰነዘረች ተብሎ ይታሰባልና እሱን ምላሽ ለመስጠት ድጋፍ ያደርጋሉ። ስለዚህ የራሽያ አስተሳሰብ ኔቶ ሩሲያ ላይ ጥቃት ሰንዝሯል ነው ብላ ነው የምታስበው። ያ ማለት ቀጥታ ጥቃቱ ተሰንዝሮብኛል፣ ጥቃቱ ተሰንዝሮ ኔቶ ጦር አሰልፎ 32ቱም አባል አልወጋኝም እንጂ ግን አንድ ራሽያ ለ32 ሀገር ቆም ያለው የሚል አረዳድ አላትና ፕሬዚዳንት ቭላድሚር ፑቲን ቀይ መስመሩ ተጥሷል፣ ማንም ይሁን ማን ምድር ላይ ማንም እኛን የሚያሸንፍ አንዳች ኃይል የለም የሚሉትም ከዚህኛው አረዳድ አንጻር ነውና በቀላሉ የሚታይ እንዳልሆነ መገንዘብ ያስፈልጋል። ሁኔታዎች እጅግ አስቸጋሪ፣ ውስብስብ፣ የፖለቲካ እንደምታው በዚህ ልክ ተብሎ የሚሰፋ የሚቆጠር እንዳልሆነ ሁላችሁም የምታውቁት ነው። ግን ይሄኛውን ግምት ውስጥ ማስገባት ያስፈልጋል። ኔቶ እንዳልኳችሁ በአንቀጻቸው አማካኝነት እንደዚህ አይነት አካሄድ ይሄዳሉ። 5% የጦር መሳሪያዎችን ወይም ደግሞ ከጥቅል ሀገራዊ ምርት እድገታቸው ጂዲፒ እያንዳንዱ ሀገር 32ቱ ሀገራት 5% ካለው የሀገራዊ ምርት እድገት ከጂዲፒው እያዋጣ ለጦሩ ወይም ደግሞ ለራሳቸው ጦር እንዲያረጉ ስምምነት ላይ ተደርሷል። ደሄግ ኔዘርላንድስ በተደረገው የኔቶ ጉባኤ ላይ እና ይህን ያስመለክታል።
ይህ ሁሉ ባለበት ደግሞ እንግዲህ ኔቶ 32 ነው። ኔቶን ደግሞ ተከትሎ በጣም አብሮ ሳቦቴጅ የሚሰራ አብሮ ደግሞ አለን የሚሉ ሀገራት ደግሞ ቁጥር እጅግ ብዙ ነው። እሱ እንዳለ ሆኖ እነ ሩሲያ ደግሞ ኢራንን እንዳትነኩ በተደጋጋሚ ኢራንን መንካት ዋጋ ያስከፍላል፣ አያቶላ አሊ ሀመኔን ማስቀረት ዋጋ ያስከፍላል የሚሉበት ምክንያት ምንድን ነው? ብቻችንን አይደለም፣ እኛም የራሳችን መንገድ የራሳችን ጎዳና አለን የሚል አቋም ስላላቸው ነው። ይህን ሁሉ ስትመለከቱት ደግሞ ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር መስራት ይፈልጋሉ። ፑቲንን ያደንቋቸዋል በራሳቸው የፖለቲካ አካሄድ። ለምንድነው የሚያደንቋቸው? ራሽያን ታላቅ አድርገዋል ብለው ስለሚያስቡ። ትራምፕም አሜሪካን ታላቅ ማድረግ ሜክን አሜሪካ ግሬት አጌን ብለው የሚያስቡ ፕሬዚደንት ስለሆኑ ከዛ አንጻር የአይዲዮሎጂ መስማማት መግባባት እንዳላቸው ይታሰባል። እና ይሄኛው ሁሉ ግምት ውስጥ ሲገባ ነው ሁኔታዎች ከግራም ከቀኝም ሲታዩ መልካምም መጥፎም አጋጣሚ ሊፈጥሩ ይችላሉ የሚል ሀሳብ እየተጋራ የሚገኘው። እና ውድ ተመልካቾች እንደው ይሄኛው ትንሽ ብሬክ ለማድረግ ሰፋ አድርጎ ለመዘርዘር ነው እንጂ የተለያዩ ሀሳቦችን አጋራችኋለሁ። እንዳልኳችሁ ነው። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።